بسم الله والحمد لله والصلاة والسلام على رسول الله የተከበሯችሁ የሁሉ ቤተሰቦች ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ኢንሻአላህ ዛሬ ደግሞ ሱረቱል ሁመዛህ የምናይ ይሆናል ማለት ነው። የተወሰነ እንግዲህ ጠፋ ብለን ኢንሻአላህ ከአሁን በኋላ በተከታይ የምንቀጥል ይሆናል ማለት ነው። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ويل لكل همزة لمزة ويل لكل همزة لمزة ويل لكل همزة لمزة ወደ ትንታኔው ስንመለስ እዚህ እንግዲህ ደግሞ ፈትሐም ነው የመጣው ሙረቀቅ የተረቀቀ ፊደል ነው። ከንፈራችን ወደ ፊት ሰብስበን ከዛ እንከፍታለን ማለት ነው። ወይ እዚህ ጋር ለምንድን ነው ضمتين ወይ ደግሞ ተንዊን ነው ማለት ነው። ከተንዊን በኋላ ላምና ራ ከመጣ ምንድነው የምናደርገው? ኢድጋም ቢገይሪ ጉና ኢድጋም እናደርጋለን ያለ ጉና ማለት ነው። የንሙ ያ ኑን ሚምና ወው ከመጡ ደግሞ ቢሆን ኢድጋም ቢሆን ማለት ስለዚህ እዚህ ጋር ወይሉን ሊኩሊ ነው እንጂ የምንለው ወይሉን ሊ ያውሃር እናደርገው ወይም ደግሞ ወይሉን ሊኩሊ ጉና አንቆይም ማለት ነው። ስለዚህ ወይሉን ሊኩሊ ማለት ብቻ ማለት ነው። ላሙን ስናገር የሁለት ፊደል ውቅር ስለሆነ ወይሉን ሊ መጀመሪያ ስኩን ከዛ ከስር ማለት ነው። ስለዚህ ወይሉን ሊኩሊ ዝጋላ የሚሸደው በደንብ እናደርገዋለን ማለት ነው። እንዳጠቃላይ ለፈትሐ ፊደላቶች አፋችን ከፈት ማለት አለበት። ለሆኑ ደግሞ ከንፈራችን መሰብሰብ አለበት። ለምሳሌ ዘካፍ ላይ ከንፈራችን ወደፊት ይሰበሰባል ማለት ነው። ከስር በኋላ ደግሞ አገጫችን ዝቅ ይላል ማለት ነው። ወይሉን ሊኩሊ ዝጋ ምንድነው? የተረቀቀ ፊደል ነው። ከንፈራችን እንሰበስባለን። ወይሉን ሊኩሊ ሁ እናቀጥነዋለን ማለት ነው። ሁመዘቲን ሉመዘህ ዝጋ ተንዊን መጥቷል። አሁንም ከተንዊን በኋላ ላም ነው የመጣው። ሁመዘቲን ሉ ምንድነው እናደርገው? ኢድጋም ቢገይሪ ጉና ያለ ጉና ማለት ነው። ላሙ ላይ እናደርጋለን። ያው ሸድ ስለሆነ እናደርገዋለን ማለት ነው። ሁመዘቲን ሉመዘህ እዚህ ጋር መጨረሻው ላይ ብዙ ሰው የሚሳሳተው እዚህ ጋር ነው። ሁመዘህ ምንድነው? ሙረቀቅ ነው ግን ምን አለው? ሀምስ ባህር ያለው ማለት ነው። ፈሐሰሁ ሸኽሱን ሰከት ፈሐሰሁ ስንል ሀመርቡጣ ነው ማለት ነው። ስለዚህ እዚህ ጋር ሀመርቡጣ ነው ያለው። ሀመርቡጣው በምናቆምበት ሰዓት ወደ ሀመርቡጣ ይቀየራል ማለት ነው። ወቅት ላይ ሀመርቡጣ ወደ ሀመርቡጣ ሀመርቡጣ ሲሆን ደግሞ በታ ስኩን እናደርጋለን። ስለዚህ ወደ ሀመርቡጣ ይቀየራል። ሀመርቡጣ ደግሞ የአየር ፍሰት ባህሪ ያለው ማለት ነው። ስለዚህ ሁመዘህ እንደዛ ሳይሆን ሁመዘህ በደንብ መሰማት አለበት። የአየር ፍሰት መኖር አለበት ማለት ነው። ካያያዝን ደግሞ ወይሉን ሊኩሊ ሁመዘቲን ሉመዘቲን ለዚ እዚህ ጋር ተንዊን ነው። ቀጥሎ ያለው ደግሞ ምንድነው? ሸድ ወይም ደግሞ እዚህ ጋር ሸዱ መጀመሪያ ስኩን ከዛ ፈትሐ። ስለዚህ ኢልቲቃኡ ሳኪነይን አጋጠማት ሁለት ስኩኖች ማለት ነው። ያ ማለት የመጀመሪያው ላይ እዚህኛው ላይ ያለው ሁመዘቲን ስንል ሁመዘቲን ኑን ሳኪን ተንዊኑ ማለት ነው። መጨረሻ ላይ የኑን ስኩን ድምፅ አለ። ስለዚህ ኑን ስኩን አለ ማለት ነው። እዚህኛው ላይ ደግሞ ላም ሸዱ ምን አለ ማለት ነው? መጀመሪያ ስኩን ከዛ ፈትሐ ማለት ነው። የመጀመሪያ ስኩን እና የዛኛው ኑን ስኩን ሁለቱ ተገናኙ። ኢልቲቃኡ ሳኪን በሚያጋጥም ሰዓት እናደርጋለን። የመጀመሪያዋን እዚህ ጋር ተንዊኑ ያለችው ኑን እናደርጋታለን ወደ ከሰር እንቀይራትና ሁመዘቲን የነበረውን ሁመዘቲኒ ወደ ኑን ከስር እንቀይራትና ቀጣዩ ጋር እናያይዘዋለን። ስለዚህ ሁመዘቲን ሉመዘቲን ለዚ በዚህ መልኩ እናያይዘዋለን ማለት ነው። ቀጣዩ አለዚ ጀመዐ ማለን ወዐደደህ እዚህ ጋር አንደቱ መስሉ በፈትሐ ነው የምንጀምረው። የአረፍተ ነገሩ መጀመሪያ ወይም ደግሞ የቃሉ መጀመሪያ ላይ ስላለ ፈትሐ አድርገን ነው የምንቀረው። ምክንያቱም እዚህ ጋር ላሙ ተዓሪፍ ስላለ ማለት ነው። ላሙ ተዓሪፍ እዚህ ጋር አለ ማለት ነው። ችኛቷ ሸዱና ኢድጋሙና
ላሙታ ኢድጋም ሆና ነው እንጂ አለች በውስጥ ታዋቂነት ነው። ስለዚህ አለዚ ዛል እዚህ ጋር ሐርፍ ለሰዊ ነው። ልክ እንደ ዋና እንደ ሳ ማለት ነው። አለዚ እዚህ ጋር ሁለት ሐረካ እንስበዋለን ማለት ነው። ከዛ ቀጥሎ ያለውን ይህን ያስኩኑን ምናደርጋለን? ሁለት ሐረካ እንስበው። አለዚ ጀመዐ ማለን እዚህ ጋር እንግዲህ መደርደሩ ሐረከቴን ሽኔቱን እንስባለን ማለት ነው። ጀመዐ ማለን አለዚ ሁለት ሐረካ አለዚ ጀመዐ ማ ሁለት ሐረካ እንስባለን ማለት ነው። ጀመዐ ማለን እዚህ ጋር ደግሞ ምንድን ነው ፈትሐቴን ወይም ደግሞ ተንዊን ነው። ከተንዊን በኋላ የመጣው ወው ከመጣ ደግሞ ምንድን ነው ኢድጋም ነው። ኢድጋም ቢጉና ማለት ነው። ልክ እንደ ላምና ራ ቢገይሪ ጉና ሳይሆን ያኑን ወውና ሚም ከሆነ ሳኪናና ከተንዊን በኋላ ከመጣ ኢድጋም ቢጉና። ስለዚህ ሁለት ሐረካ እናደርጋለን ማለት ነው። ጉና እንይዛለን ማለት ነው። ጀመዐ ማለን ኢድጋም በምናደርግበት ሰዓት ምንድን ነው ያለው? ጉናውም ፊደል በአንድ በተመሳሳይ ሰዓት ነው የሚጠራው ማለት ነው። ጀመዐ ማለን እኽፋ ሲሆን ደግሞ ቀድመን ነው። ሌላው እዚህ ጋር ዳሉ እናደርጋለን። ወዐደደ እዚህ መጨረሻ ላይ ከመርቡጧ አሁንም ድጋሚ እናደርጋለን። የአየር ፍሰት አለው። ወዐደደ ካያያዝን ደግሞ ምን ይሆናል? ይሄ ዶሚር ወይም ደግሞ ሀውል ኪናያ ከሱ በኋላ መድ መጥቷል። ስለዚህ ይሄ መድ ምን ይባላል? መድ ሲለቱ الصغرى ሁለት ሐረካ ይሳባል። ምክንያቱም ከዚህ በኋላ የሚመጣው ወዐደደሁ ብለን ያ ነው የመጣው። የሕሰቡ ቀጣዩ ምንድን ነው? የሕሰቡ ስንል የሕሰቡ። ስለዚህ ያ ነው። ሀምዝ ቢመጣ ኑሮ መድ ሲለቱ ኮብራ ይሆን ነበር ማለት ነው። አሁን ሶግራ ነው። ስለዚህ ከያዝ ወዐደደሁ የሕሰቡ ካቁም ደግሞ ወዐደደህ የአየር ፍሰቱን ማለታችን እርግጠኛ መሆን አለብን ማለት ነው። ቀጣይ የሕሰቡ አነ ማለሁ አኽለደህ የሕሰቡ አነ ማለሁ አኽለደህ። ወደ ትንታኔው ስንመለስ እዚህ ጋር ፈሐሰሁ ሸኽሱን ሰከት። ስለዚህ ሀምስ ባህሪ ያለው ማለት ነው። የአየር ፍሰት ማለት ነው። ስኩን ስለሆነ የሕሰቡ ሲን ሶፊር አለው። የሕሰ መሰማት አለበት ሶፊሩ። የሕሰቡ አነ እዚህ ጋር ኑን በሐረካ ጉና ከሚላ ማለት ነው። ቆይቷል። አነ ማለሁ እዚህ ጋር ደግሞ ከሚም በኋላ ምን አለ? አሊፍ ስኩን አለ። ይሄን ደግሞ መደጠበይ ሐረከተይን እንስበዋለን። አነ ማለሁ መጥን የለብንም ማለት ነው። እዚህ ሁለት ሐረካ እዚህ ሁለት ሐረካ አነ ማለሁ እዚህ ጋር ደግሞ ከሀ ዶሚሩ ደግሞ ከሀ ኪናያ በኋላ ምን መጥቷል? ወው መጥቷል ማለት ነው። ይሄ መድ ሲለቱል ኮብራ ይባላል። ለምን ከተባለ ሀኡል ኪናያ ከሱ በኋላ መድ መጥቶ ሀምዝ ከመጣ ምንድን ነው መድ ሲለቱል ኮብራ የሚባል። እዚህ ጋር መሳብ የምንችለው ስንት ሐረካ ነው? ሁለት ሐረካ አራት ወይም ደግሞ አምስት ሐረካ እንስበዋለን ማለት ነው። እኔ ሳብል በአምስት ነው። አነ ማለሁ አኽለደህ እዚህ ጋር ኳም ነው ተፍኺም ነው የሚወፈር ፊደል ነው። ከሰባቱ ከሚወፈር ፊደሎች ውስጥ ነው። እንዲሁም ደግሞ ስኩን ሆኖ የመጣው የሀምስ ባህሪ ያለው ፈሐሰሁ ሸኽሱን ሰከት። የተፍኺም ደረጃው ስንተኛ ነው? ይሄ አራተኛ ማለት አኽለደህ ከዚያ እየፈሰደ አኽለደህ ከዛ እዚህ ጋር መርቡጣ ተመሳሳይ የምናደርጋለን። ሀምስ ባህሪ ያለው ስኩን ስናደርገው ደግሞ ስናቆመው ስናደርግ ማለት ነው። አኽለደህ ካያያዝን ደግሞ ምን ይሆናል? መድ ሲለቱ ሱግራ ተመሳሳይ ማለት ነው። እንደቀደሙ መድ ሲለቱ ሱግራ። ምክንያቱም ከዚህ አኽለደሁ ከላ ካፍ ነው የመጣው። ቀጣዩ ላይ ካፍ ስለመጣ ማለት ነው። ሀምዝ ቢመጣ ልክ እንደዚህኛው መድ ሲለቱ ኩብራ ይሆን ነበር። አሁን ምንድን ነው የመጣው? ካፍ ነው የመጣው። ስለዚህ ሱግራ ሁለት ሐረካ ወሱል ካደረግን ወይም ደግሞ ካያያዝን ማለት ነው ሁለት ሐረካ እንስባለን። ካቆም ደግሞ በሀ ስኩን ነው የምናቆመው። ወይም ደግሞ ታመርቡጧ መጨረሻ ላይ በሚመጣበት ሰዓት ከሌሎች ባህሪ ለየት የሚያደርገው መድ ቢኖርም ምንድን ነው የምናደርገው? በስኩን ነው መዱ ይወድቃል ማለት ነው። ታመርቡጧ ላይ ማለት ነው።
ሌላ ፊደል ቢሆን ይሄ ሐመር ቁጧ ላይ ሌላ ፊደል ቢሆን ግን ስናቆም ምን እናደርግ ነበር? መዱን ስበን ነበር የምናቆም ማለት ነው። መዱን ስበን ነው የምናቆም። ለምሳሌ አሁን ኢለለዚነ አመኑ አመኑ ብናቆምም ብናያይዝም እዚህ አሁን አመኑ ስበን ነው የምናቆም። ሐመር ቁጧ ላይ ቢሆን ግን እዚህ ጋር አኽለደሁ ብለን ሳይሆን የምናቆም አኽለደህ መዱ ልክ ይሆናል ማለት ነው። ይሄ ለየት ያደርገዋል ሐመር ቁጧን ታምር ውጧን በምናቆምበት ሰዓት ነው። ቀጣይ ከላ ለዩንበዘነ ፊል ሑጠመ ከላ ለዩንበዘነ ፊል ሑጠመ። ወደ ትንታኔው ስንመጣ እዚህ ጋር ላሙን እናጠብቀዋለን። ከዛ በኋላ አሊፍ ስኩን አለ መዳጠቢ ሐረከትን ስወር ከላ ከላ ቀጥሎ ለዩንባ ስንል እዚህ ጋር ከቀጥሎ ምን አለ? ኑን ሳኪና ኑን ሳኪና ከኑን ሳኪና በኋላ የመጣው ማን ነው? ባ ነው የመጣው። ስለዚህ ከኑን ሳኪና በኋላ ባ ከመጣ ምንድን ነው? ተቆላብ አኑ ኑን እናደርገዋለን፣ እንገለብጠዋለን። ድምፁ ራሱ ሲገለበጥ ወደ ምንድን ነው የሚሆነው? ወደ ሚማ ከላ ለዩም ሚል ለዩም ወደ ሚም አቁላብ ይሆናል ማለት ነው። እንግዲህ ኑን ሳኪና ላይ ፊደላቶች ስድስቱ ከመጡ ምንድን ነው ያለው? ግልጽ እናደርገዋለን። ኢዝሃር ነው። የንሙ ላመራ ወይም ደግሞ የርመሉ ሲመጡ የደራም ነው። ከኑን ሳኪና በኋላ ባ ከመጣ ኢቅላብ ነው። ከዛ 15 ፊደላቶች ቀሪዎቹ ከመጡ ደግሞ ኢኽፋ ነው። ስለዚህ እዚህ ጋር ከኑን ሳኪና በኋላ ባ ስለመጣ ኢቅላብ እናደርጋለን። ሁለት ሐረካ ላዩም ወደ ሚም እንገለብጠዋለን። እዚህ ጋር ሚም የተቀመጠችው እንደዛ ነው። ኑን ሳኪና ወደ ሚም ስለሚገለበጥ ማለት ነው። ላዩም ባዘነ ዛሬ የለፈው ፊደል ነው። ኑኑ ሸዳ ነው። እዚህ ጋር ኦና ካለ ለዩንበዘነ ሁለት ሐረካ እንቆያለን ማለት ነው። ቀጥሎ ዘፋ ከስር ሆነ የመጣው ቀጥሎ ምን አለ? መድ አለ፣ ያ ስኩን ማለት ነው። ነገር ግን ላም ስኩን እዚህ ጋር ስለመጣ ምን ይሆናል? መድ ውድቅ ይሆናል። ከመድ በኋላ ስኩን ወይም ደግሞ ሸዳ ከመጣ ምን ይሆናል ብለናል? መዱ ይወርቃል ማለት ነው። ለዩንበዘነ ፊል ነው እንጂ ፊል አንልም። ለዩንበዘነ ፊል ሑጠመ እሱ ይወድቃል መሀል ላይ ስለመጣ ማለት ነው። ቀጥሎ ላሙል ቀመርያ ነው ያለው እዚህ ጋር። ስለዚህ እዚህ ጋር ላም ምንድን ነው? ላሙል ቀመርያ ስለሆነ ምን እናደርገዋለን? ግልጽ እናደርገዋለን ማለት ነው። ከላ ለዩንበዘነ ፊል ሑጠመ መኽረጁን ጠብቀን እናወጣለን። የተፍኽም ፊደል ነው። እንወፍረዋለን። የተፍኽም ደረጃው ሁለተኛ ማለት ነው። ሑጠመ ሑጠመ እዚህ ጋር መጨረሻ ላይ ታምር ቦታው ካቁም የአምስት ባህሪ ያለው ወደ ሐመር ቦታ ነው የሚቀር። ታምር ቦታ ወደ ሐመር ቦታ ማለት ነው። ወደ ሐመር ቦታ ሑጠመ አልሑጠመ የአየር ፍሰቱን እርግጠኛ አለብን። ካያልን ደግሞ በታምር ቦታ ማለት ነው። ፊል ሑጠመቲ ወማ አድራከ ብለን እንሄዳለን ማለት ነው። በከስር እንቀራን። ካቁም ደግሞ ወደ ሐመር ቦታ አምስት ባህሪ ይኖረዋል ማለት ነው። ቀጣይ ወማ አድራከ መልሑጠመ ወማ አድራከ መልሑጠመ። ወደ ትንታኔው ስንመለስ እዚህ ጋር ከሚም በኋላ መድ አለ አሊፍ ስኩን ማለት ነው። ይሄ መድ አልጃኢዙል ሙንፈሲል ይባላል። ምክንያቱም ወማ ሚለው አንድ ራሱን የቻለ ማ የምትለው አንድ ራሷን የቻለ መዱን ይዛለች። አድራከ ሚለው ራሱን የቻለ ስለዚህ ሀምዝና መዱ የተለያየ ከሊማ ላይ ስለመጣ መዱል ጃኢዙል ሙንፈሲል ሁለት ሐረካ አራት ሐረካ እንደውም አምስት ሐረካ ማለት ነው ይሳባል። ስለዚህ ከፈልን በሁለት ወማ አድራከ ወይም ደግሞ አራት አምስት መሳብ እንችላለን ማለት ነው። ቀጥሎ ዝዳል ምንድን ታርቂቅ ነው የሚቀጥል ምንድን ደግሞ ቀልቃል አለው። ቀልቃሎ ደግሞ ቀልቃሎ ሶግራ ማለት ነው። ቃላት መካከል ላይ ስለመጣ ዝቅተኛ ወይም ደግሞ ትንሽ የሆነ ቀልቃል አለው። አድራከ ይወፍራል። ፈትሐ ስለሆነ ضم ከሆነም ይወፍራል። ከስር ሲሆን ይቀጥላል። ስለዚህ ሙፈኸም ነው ማለት ነው። አድራከ እዚህ ጋር አሊፍ ሶግራ አለች መዳጡ ቢሐረከተይን አራን ስኳን አድራከ ወማ አድራከ ቀጥሎ ሚን ፈትሐ አለ እዚህ ጋር አድራከ መልሑጠመ ምትለው እሷን እንጥራታለን። ስላም ላሙል ቀመርያ ነው። ግልጽ እናደርገዋለን። ሐ የቀመርያ ፊደል ስለሆነ
ቀጥሎ ቦ ምንድን ነው? ሙፈኸም ነው፣ ይወፍራል ማለት ነው። ተፍኺም ደረጃ ሁለተኛ። ወማ አድራከ መልሑጣ መልሑጠመህ ይህ ፈትሐ ነው። ሚም ሙረቀቅ ነው። እዚህ ጋር ሙረቀቅ መሆኑን መናገር ያስፈልገው። ቦ የተፍኺም ይመስላል አቡ እንደወፍር ሑጦሙህ እንዳይሆን ማለት ነው። ሑጦመህ ተመርጦ ምንድን ነው? ሳኪን ስኩን አድርጓልን ወደ ተመርጦ ይቀየራል። ከዛ የአየር ፍሰት አንዱ ሀምሳል ማለት ነው። መልሑጦመህ ስናየን ደግሞ መልሑጦመቱ ብለን ማለት ነው። ወማ አድራከ መልሑጦመቱ ናሩላህ። በዚህ መልኩ እንቀጥላለን። ቀጥሎ ናሩላሂል ሙቀደህ ናሩላሂል ሙቀደህ። እዚህ ጋር ግን ምንድን ነው የሚቀጥል ናሩ እዚህ ጋር ዋና የሚወፍር ፊደል ስላለ እንዳይወፈርብን ጥንቃቄ ማድረግ አለብን። ቀጥሎ አሊፍ ስኩን አለ መደርደሩ ሐረከት ሁለት ሐረከት ሲሆን ናሩ ሮ ይወፍራል ማለት ነው። ቦም ሲሆን ናሩ ሮ ሙፈኸም ናሩላሂ አምጡ መስሎ ትወርቃለች። እዚህ ጋር ብዙ ሰው ምናልባት የማታስተውሉት ከሆነ ለፍዙል ጀላላ ላይ ምን አለ? በውስጥ ወቂነት አሊፍ ሶጊራ አለች፣ ሁለት ሐረካ ይሳባል። ናሩላህ ካጠበቅነው በኋላ ናሩላህ ሁለት ሐረካ እንስበዋለን፣ ላሙ ማለት ነው። ቀጥሎ ስለዚህ ከዛ እንዲሁም ደግሞ ላሙ ሙፈኸም ነው። ለምን ለፍዙል ጀላላ ላይ ላም ቀድሞት በማነ ፈትሐ ከተገኘ ይወፍራል። አማ በማ ስለሆነ ይወፍራል ማለት ነው። ከስር ከቀደመ ደግሞ ይቀጥናል ማለት ነው። ምሳሌ ራ ከስር ቢሆን ሊላሂ ነው የምንለው። ፈትሐ ከሆነ ደግሞ አራላን ضم ከሆነ አራላን እንወፍራለን። የምትለው እዚጋ ትወርቃለች ማለት ነው። ላም ቀመርያ እንዲሁም ደግሞ እዚጋ ከሚም በኋላ ወው ስኩን አለ መደጦ ሐረከተን እንስበዋለን። ናሩላሂል ሙቀደህ ኦፍ ይወፍራል፣ ሙፈኸም ነው እንወፍረዋለን። ተፍኺም ደረጃ ሁለተኛ አልሙቀደህ። ስለዚህ መጨረሻ ላይ ያለችው አለመቼ ወደ ሐመርጧ ትቀየራለች ማለት ሐመርጧ ወደ ሐመርጧ ትቀየራለች። ምን አለው? ሀምስ ባህል ያለው ማለት ነው። ስለዚህ ስንቀረው ናሩላሂል ሙቀደህ በዚህ መልኩ እንቀረዋለን ማለት ነው። እሺ ቀጣይ አለቲ ተጠሊዑ ዐለል አፍኢደህ التي تطلع على الأفئدة. ولكن الثاني نلبس همزة الوصل نبدأ بالفتح بفتحة، نبدأ بالفتح ونبدأها بالفتح بفتحة لم الذكاء متعارف سهل إلى رب ونوجب التي كتبوا على يسكن كتب حركتين سواء ሁለት حركة التي ሁለት حركة ማለትም ቀጥሎ ታ ምንድን ነው? የተወቀፈ ፊደል ነው፣ የሚቀጥል ፊደል ማለት ነው። ተቦ ቦ ደግሞ ከሚወፍሩ ከሰባቱ ፊደላቶች እስቲያረግ ፊደላቶች ማለት ነው። እንወፍራ ተጠሊዑ ሸደው እናጠብቀዋለን። ተጠሊዑ እዚህ ጋር ጥንቃቄ ማድረግ ያለብን መጀመሪያ ስኩኑ ነው። ተቦ ከዛ ፈትሐ ተጠሊዑ ዐለል አፍኢዳ ሀምዝ መስሏን እዚጋ ምናደርጋታለን? እንጥላታለን። እዚጋ ያለውን መድ እንጥለዋለን። ያን ማለት ለምን እዚጋ ስኩን ስለመጣ ዐላ ብለን ሳይሆን ዐለል አፍኢዳ ላሙ ቀመርያ ነው። ዐለል አፍኢዳ እዚጋ ስኩን ነው የሚመጣው። ምንድነው? የሀምስ ባህል ላይ የፈሰት ፈሐሰሁ ሸኽሱን ሰከት ፈሐሰሁ ስንት ስለዚህ አፍኢዳ አፍ ነው እንጂ አፍኢዳ ተብሎ ሳይሆን የአየር ፍሰቱ መጠበቅ አለበት ማለት ነው። አፍኢዳ በዚህ መጨረሻ ላይ ከመርቆ ወደ መርቆ ይቀየራል። ሀምሳ አለው ማለት ነው። አልአፍኢዳ አለቲ ተጠሊዑ ዐለል አፍኢዳ ከያዝን ደግሞ ዐለል አፍኢደቲ ኢነሃ ቀጣዩ ጋር ማለት ነው። በዚህ መልኩ እናያይዘዋለን ማለት ነው።
إنها عليهم مؤصدة مؤصدة إنها عليهم مؤصدة الثاني والزكاة ሸድ ስለሆነ የምናደርገዋለን ቁምና ከሚሆን ተሐረከ እንቆይበት ኢነሃ ከቀጥሎ ምስጋር ስኩሳን ሁለት ተሐረከ መደበብ ሐረከተ እንቆያለን። ኢነሃ ዐለይሂም እዚህ ጋር ምንድን አለ? ሐርፉ ሊን አለ ማለት ነው። ያናው ስኩን ነው። ቀድማቸው ፈትሐ ከተለየ ሐርፉ ሊን ይባላሉ ማለት ነው። ዐለይሂም ሚመሳኪና እዚህ ጋር ደግሞ መጥቷል። ከሚመሳኪና በኋላ ሚም ከመጣ ኢድጋም ነው የሚሆነው። ባ ከመጣ ኢኽፋ ነው። ሌሎች ከመጡ የظهር ነው። ስለዚህ ሚም ስለመጣ ኢድጋም ምንድን ነው? ሙተማሲለይን ነው። እዚህ ጋር ሙተማሲለይን ሷጊር ማለት ነው። ኢነሃ ዐለይሂም እዚህ ጋር ሁለት ሐረፍ እንቆያለን። ወደዚህ ኢድጋም አድርገ ማለት ነው። ሷለህ ቀጥሎ ሀምስ ስኩን መጥቷል። እዚህ ጋር ምን አለ? ሸዲድ ባህል ያለው ይሄ መታገት ባህል ያለው ሷለህ ሳይሆን ወይ ደግሞ ቀልቀላ ማድረግ ሳይሆን ኢነሃ ዐለይሂም ሙእሰደህ እናግተዋለን ማለት ነው። ሷድ የተፍኺም ፊደል ነው። ከሰባቱ ከሚወፍሩ ፊደላቶች ፈትሐን የመጣው ደረጃ ሁለት እንወፍረዋለን ማለት ነው። ሙእሰደህ እንዳል ፈትሐ ነው። ተመርቡጣውን እዚህ ጋር ደግሞ ተንዊኑን ወደ ተመርቡጣን ቀይረዋለን ማለት ነው። የአየር ፍሰት ይኖረዋል። አምስት ባህል ሙእሰደህ አጠቃላይ ተመሳሳይ ካያያዝን ደግሞ إنها عليهم مؤصدة في عمد ممددة من هنا المعنى طيب إخفاء من المعنى إخفاء هنا المعنى كتي في عمد ممددة إزاي فعن حركة اسمها حركة ياسف مثل الذكر في عمد عين እናቀጥነዋለን ማለት ነው። ሚም ደግሞ ሚም እስከ መራቀብ ሁለቱም የሚቀጥሙ ናቸው። አመሊም እዚህ ጋር ተንዊን መጣው። ከተንዊን በኋላ ሚም ነው የመጣው። ከየርመም ወይም ደግሞ ከየንሙ ውስጥ ነው። ኢድጋም ካሚል ቢሆን ማለት ነው። አመሊም ሙመደደ እዚህ ጋር መጨረሻ ላይ ምን አለ? እንዳል መራቀብ ነው። እንዲሁም ደግሞ ጀሃዋ ሳኪን እናደርጋት ወደ ሀ ሳኪን እንቀይራታለን። ታመው ማለት ነው። ሙመደደ ተመሳሳይ ሷው ላይ መጨረሻ ላይ ያሉት ተመርቡጦች ወደ ተመርቡጦ ሁሉም ይቀየራል ማለት ነው። እዚህ ጋር ለምንድን ነው የተቀመጠችበት ምክንያት? እዚህ ጋር ሙመደደቲን ተንዊን ነበር የነበረው። ነገር ቀጣይ ወደ ቀጣይ ስንሸጋገር ቢስሚላህ ነው የምናገኘው አይደለ? ሙመደደቲን ቢስሚላህ ከተንዊን ወይ ደግሞ ከኑን ሳኪና በኋላ ከመጣ ደግሞ ኢቅላብ ነው። ስለዚህ ኢቅላቡ ኑን ሳኪና ወይ ደግሞ ተንዊኑ ወደ ምን ነው የሚቀየረው? ኢቅላብ ኢለል ሚም ወደ ሚም የሚገለበጠው እና የሚም ምልክት የተቀመጠችው ለዛ ምክንያት ነው ማለት ነው። ስለዚህ ቁርአን ስንቀረው ማለት ነው ወይሉል ሊኩሊ ሁመዘቲን ሉመዘን الذي جمع مالا وعدده يحسب أن ماله أخلده كلا لينبذن في الحطمة وما أدراك ما الحطمة نار الله الموقدة إنها عليهم مؤصدة التي تطلع على الأفئدة إنها عليهم مؤصدة في عمد ممددة በዚህ መልኩ እንቀረዋለን ማለት ነው። በቀጣይ እስከምንገናኝ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።